ተነስተልን ገለታው እግዚአብሔር ይመስገን መሳይ እንደምን ዋልክ እንዴት አመሸ እንዴት ነህ እንግዲህ ቀደም ሲል ያነሳዋቸውን ርዕሰ ጉዳዮች ጨምሮ የተለያዩ መረጃዎችን የምናቀርብበትና በሰፊው የምንመለከትባቸውን ከመረጥናቸው ውስጥም አንዳንዶቹ ላይ ማለት ነው ከተመልካቾች ጋር የተወሰኑ ደቂቃዎች አብረን የምንዘልቅበት መድረካችንን ነው ይዘን የመጣ ነው ገለታው እንግዲህ የአብይ አህመድ ንግግር ነው ለብሔረሰቦች ቀን ህዳር 9 በሆሳዕና በማዕከላዊ ኢትዮጵያ ክልል ማለት ነው መከበሩን ያው በተለያዩ የመንግስት ሚዲያዎችም እንደዚሁ በሶሻል ሚዲያ አልፎ እንደዚሁ ስንከታተል የቆየነው ጉዳይ ነው አብይ አህመድ ዛሬም እየፎከረ ነው አብይ አህመድ ዛሬም የተስፋ ዳቦ ግመጡ ብሎ ለኢትዮጵያ ከሆሳዕና ምድር ዲስኩሩን ዛሬም ምንም ሳይቀይር ምንም ሳይለውጥ ያንኑ ባለፉት 7 አመት ሲለው የነበረውን በየቀኑ የሚደጋግመውን በመጽሐፉም በየመድረኩ የሚናገረውን ዛሬም ደግሞታል አዲስ ነገር አላየንም ለማንኛውም ገለታው እንዴት ታዘብከው ከምንም በላይ ጠላቶቻችንን አንድ ባንድ እንደቅማል እናራግፋለን ብሎ የተናገረው ከቃል አመራረጥ ከብዙ ነገሮች አንፃር ብዙዎች በትዝብት የተመለከቱት ንግግር ነው ነውር መሆኑን ተረድተው ይሁን በኋላ ላይ ያችን ንግግር ቆርጠው ነው በመንግስት መገናኛ ብዙሃን ላይ ያስተላለፉት እንዳጋጣሚ በመጀመሪያ በተላለፈው ያስቀሩ ሰዎች ይሄንን ንግግሩን በሶሻል ሚዲያ ላይ በተለይ በዩቲዩብ ላይ ለቀውታል እሱን እንሰማለን ገለታው ግን እንዳጠቃላይ የብሔረሰቦች ቀን የሚባለው በአመት አንድ ጊዜ ብሔረሰቦች ባህላቸውን የሚያሳዩበት ተብሎ ለፖለቲካ ማድመቂያነት የተዘጋጀውን ቀን አስመልክቶ በአጠቃላይ እለቱንም እንዲሁም በአብይ በመድረኩ ላይ ተገኝቶ ያደረገው ንግግርንም እንዴት አየኸው እንደው በሁለት እንክፈለው መሳይ የዚህ የአብይ ንግግር አንዳንዱ ስድቡም ትንሽ ያስቃል እንደዚህ አይነት ንግግር በእውነት አንድ አገር ርዕሰ መንግስት አይደለም እንግዲህ እሱ ርዕሰ መንግስት አንድ ዝም ብሎ ተነስቶ ቀማላም ብሎ ከተሳደበ ምን ያህል እንደተዋረድን እንደኔሽን የሚያሳይ ነውና መራራ ሆኖ ነገሩ ግን ደግሞ ያስቃል ምክንያቱም አንዳንዴ የማጠብቃቸው ነገሮች ከፖዚሽን ከዚህ ከቦታም አንፃር ቦታ ስትይዝ ዝም ብለህ ማትጠቀማቸው አሉ አይደለም አንዳንድ ጊዜ ይሄ ነው እኮ ኢሞሽናል ኢንተለጀንስ ለነገሩ መሳይ ኢሞሽናል ኢንተለጀንስ የሚሉት ሰዎች አያውን ቆርጠው አወጡት እሱ መድረክ ላይ የተጽፎ የተሰጠው አይመስለኝም ይሄ ድንገት ነው ተናገረውና ይሄ አደጋ ነው መሳሪያ እንደነዚህ አይነት ሰዎች እጅ ሲገባ የሚያመልጣቸው ቃል ብቻ አይደለም መሳይ ሌሎች እርምጃዎችም ሁሉ ሊወስዱ ይችላሉና እኔ በጣም ያሳዝነኛል በእውነት እንደዚህ አይነት ቃል እየሰማን በመሆኑ ካንድ ኢትዮጵያን መራለው ከሚል ሰው ይልቅ ሁለተኛው ጉዳይ በጥልቀት መታየት ያለበት ይሄኛው ጉዳይ ይመስለኛል መሳይ ይሄንን እንግዲህ ያዳመጡ ልክ የሚነግሩት ሰዎች ይኖራሉ እሱ ይመላለስ በሚቀጥለው መድረክ እሱ ይስደባቸው የሚነግሩትም ሰዎች ይነሳሉ እኛ እሱን ትተን የዚህ ብሔረሰቦች ቀን የሚባለው ነገር ገለታው እሱ ላይ ትንሽ ማለት ስለምፈለኩም ነው ምክንያቱም ዝም ብለ የምታልፉ አይደለም ያንዳንዱ ቃል እንደዚህ ከመሪነት ቦታ ከተቀመጠ ሰው የሚወጣው ያንዳንዱ ቃል ዝም ብለው የሚታለፍም አይደለም መልስ ይሰጡታል ሳይሆን ይሄን በልኩም መናገርና የኢትዮጵያ ሕዝብ እንደዚህ አይነቱን ነገር እንዴት ነው መመልከት ያለበት ሁሉ ጊዜ እየተሰደበ በመሪው በዚህ መልኩ እየተዘለፈ እስከምን ይቆያል ነው እሱ ጠላቶቻችን ያላቸው እነማን እንደሆኑ ይታወቃሉ የኢትዮጵያ ሕዝብ ነው ጠላቱ ሌላ ማንንም አይደለም የአብይ አህመድ ጠላቱ የኢትዮጵያ ሕዝብ ነው ወደ ግራ ወደ ቀኝም ወደ ላይ ወደ ታችም ብትፈልግ የምታገኘው የአብይ ጠላት የኢትዮጵያ ሕዝብ ነው ስለዚህ የኢትዮጵያን ሕዝብ ነው አራግፋለው እንደ ቅማል ብሎ የተናገረው እስቲ እንስማው ለማንኛውም እንዳልኩም ከመንግስት መገናኛ ብዙሃን ላይ ከዩቲዩብም ከተለያየ መድረኮች ላይም ያንን ንግግሩን ቆርጠው አውጥተውታል ስላፈሩበት ነው ነገር ግን ቴክኖሎጂ መቼም ምስጋና ይግባውና ይሄንን መዝግቦ ይዞታል ለታሪክም ይቀመጣል ግን እንስማው ለመላው የኢትዮጵያ ሕዝብ ዳግም ከሆሳዕና ምድር ላረጋግጥ የምፈልገው ማንኛውም ፈተና ማንኛውም ትንኮሳ ማንኛውም የክፉ ሐሳብ ኢትዮጵያን ከብልጽግና ማቆም አይችልም እያንዳንዱን ፈተና ወደ እድል በመቀየር የኢትዮጵያን ብልጽግና እናፋጥናለን የኢትዮጵያን አንድነት እናጠናክራለን የኢትዮጵያን ጠላቶች እንደ ጸጉር ቅማል አንድ ባንድ እናራግፋለን
ገለታው እንግዲህ ይሄ ነው ንግግሩ። ለአፍ በርግጥ ዳገት የለውም። እንዲህ አይነት መሪ ቦታ ስትቀመጥ ደግሞ የበለጠ ጥንቃቄ ማድረግ ሲገባ በዚህ ደረጃ ወርደህ እንደው ጠላት እንኳን ቢኖርብህ እንደዚህ ያልነበረ መግለጽ ያለብህና በጣም ይዘገንናል፣ ይሰቀጥጣል። ጆሮአችንን ማመን እስኪያቀጠን ድረስ ነው እንዲህ አይነት ነገር ሲናገር። በነገራችን ላይ ካንዶ ወዳጄ ጋር ሲጫወት ነው ቅማል የሚባለው ነገር አሁን ኢትዮጵያ ውስጥ የጠፋ ነገር ነው አለኝ። እንደ ድሮ ቅማል የሚባል ነገር የለም። እንደው ገጠርም ብትሄድ ቅማል የሚባለው ነገር ከአመታት በፊት የጠፋ ነው። እንደው ኬት አምጥቶት ነው ቅማል የሚለው? እሱ በርግጥ ያው አስተዳደጉም ከነዚህ ተባዮች ጋር ከነዚህ ከሰውነት መቆሸሽ ጋር የሚመጡ እንደዚህ አይነት ተባዮችን የሚያፈራ እንግዲህ ኢትዮጵያ ድህነት ሁላችን የሚያደግንበት ነውና ምናልባት ጭንቅላት ላይ የማይጠፉ ነገሮች አሉ ታትመው የሚቀሩ። ስለዚህ ንግግርህም አስተሳሰብህም ሁሉ ነገርህም ያንን ይዞ የሚያድግ ከሆነ መቼም አትላቀቅም። አብይ አህመድ ከዛ ከድህነት ወጣሁ ቢልም ድህነት ግን ከአብይ ጭንቅላት ውስጥ አልወጣም። በተለይ የአእምሮ ድህነት ያቺ ልጅነት ጊዜው ያ በድህነት ያደገበት ጊዜ ስድቡም ንግግሩም ቋንቋውም አስተሳሰቡም በዛ የታጠረ ስለሆነ እንጂ አሁን ቅማል የሚባል ነገር የኢትዮጵያውያን እንደው ገጠርም ብትሄድ ከተማም ብትሄድ አሁን ካለው ቴክኖሎጂ አሁን ካለው አጠቃላይ ዘመናዊነት ጋር ተያይዞ ያለፈበት የድሮ ጊዜ ነገር ነው የሚመስለው። ኬት አምጥቶ ዛሬ እንደ ምሳሌ ተጠቅሞ እንደ ቅማል አራግፋቸዋለሁ እንዳለ መቼም ስንት ነገር ሲያስደንቀንና ሲያስገርመን የነበረ ሰው ስለሆነ እንደው እንደ አዲስ የምንቆጥረው ባይሆንም እንደ አንድ አጋጣሚ አይተነው የምናልፈው ነው። ግን ገለታው ንግግሮቹ ድምጹን ጨምሮ በጣም የሚሰለች ነው። መቼም ስለምንቃወመውና ይሄ ሰው ለሀገር አይጠቅምም ብለን ስለምናመን አይደለም። እንደው ማንም ሰው ባለቤቱም ሳትቀር እንደው በየጊዜው አንድ አይነት ነገር ስትሰማ ይሰለቻታል። በጣም እኮ ነው የሚሰለቸው። አንድ አይነት ዜማ ምንም ለውጥ የሌለበት ምንድነው? አሁን አብይ አህመድ ብዙ ገጠመኞችን ይፈልጋል። እንደዚህ በዓላትን ማለት ነው። አንዳንዶቹን ዝም ብሎ ምረቃ በዓል አንዱን ፕሮጀክት ሁለት ጊዜም ሶስት ጊዜም ሊመርቀው ይችላል። ደግሞ እንደዚህ በተለይ ቀደም ብሎ የተጀመረ በዓል ካለ እዛ ላይ መገኘት ነውና አንዳንዶቹ ንግግሮች አብዛኞቹ ንግግሮች ለበዓሉም የበዓሉንም ዓላማ የማያንጸባርቁ ናቸው። ለምሳሌ አሁን የዛሬውን ንግግሩን ብታይ የብሔር ብሔረሰቦች ቀን ነው እንግዲህ የተባለው። አሁን የብሔር ብሔረሰቦች ቀን ኢትዮጵያ ብሔሮች ብሔረሰብና ህዝብ ይሏቸዋል። ሶስት ናቸው። ብሔረሰብና ህዝብ የት እንዳሉ እስካሁን አይታወቅም። ብሔር ነው ያለው። ግን እንደዚህ ቀድሞው ያልነበራቸው አሁን የተጎናጸፉት ነገር ምንድነው? ሊያስደንሳቸው የሚችለው ማለት ነው። ሊያስጨፍር ወይም ደግሞ እንደው በዓል ድግስ ሊያስደግስ የሚችለው ነገር ላይ አተኩሮ ከዚህ በፊት ያልነበራችሁን መብቶች ዛሬ ተጎናጽፋችኋል ሊል ይችል ነበር። ግን እንደዚህ አይነት ነገር የለም። በመሰረቱም ድልም የተመዘገበ ድል ስለሌለ ማለት ነው። ስለዚህ ማንኛውንም በዓል ተመሳሳይ መልእክት ያስተላልፍበታል። አንድ ለውጥ የሚፈልጉ ኃይሎችን ለማሸማቀቅ፣ ለመሳደብ፣ አሁን እንደዚህ ክፉ ቃል ለመሳደብ አሁን እንደዚህ አይነት መድረክ ላይ ሊነሳም አይገባው። ጠላት የሚላቸው የኢትዮጵያ ልጆችን ነው አይደለም? ጋዜጠኞቹን ነው ማለት እኮ የፖለቲካ ፓርቲ አባላትን ማለት እኮ ነው። ህዝቡን ያልከው ሰልፍ የጠየቀ ማለት ነው። እንግዲህ ተቃዋሚዎች ማለት እንግዲህ ጠላት አድርጓቸዋል እሱ። እነሱን ሁሉ የሚሳደብበት መድረክ ነው ወይ የሚለው አንድ መሰረታዊ ነገር ነው። ከዛ ባሻገር ግን መሳይ ምናልባት ከፈቀድክልኝ ይሄ በዓሉን መገምገም ትንሽ አስፈላጊ ስለሆነ እንደው ወደ በሶስት ነገር ብናየው፣ ለምሳሌ በደርግ ጊዜ የነበረ የብሔር ጉዳይ የብሔር አከባበር፣ ከዛ ቀጥሎ በህወሓት ጊዜና አሁን ያለበትን ደረጃ ማየት ያለብን ይመስለኛል። መቼም ድግስ ለመደገስ እንደው ዘና እንበል ለማለት እና አክብር ለማለት እኮ ወደ ኋላ ታሪካችንን ማየት ጥሩ ነው። ይሄንን ለዚህ ፕሮግራም ሲዘጋጅ እናንተም የምታውቃቸው የልዑላን ቤተሰቡ ውስጥ አንዱ ጋር ደውዬ ነበረ መሳይ እና በደርግ ጊዜ ከደርግ ጊዜ በፊት ማለት ነው ይሄ የብሔር ጥያቄ የሚለውን እንዴት ነበር ቀደም ያለው ትውልድ የሚረዳው፣ በተለይ እነዚህ ነገስታቱ እንዴት ነበር የሚረዱት ብዬ ጠየኳቸውና መጽሐፍ እየጻፍኩ ነው አሉኝ። አሁን በኢትዮጵያን የገዙት 225 ነገስታት ናቸው አሉ መሰለኝ በታሪክ አጼ የመጨረሻው ጃንሆይ 225ኛ ናቸው። የ225ቱንም ነገስታት
እንደው አመጣጣቸውን ብታይ አንድም ከአንድ ብሔር የመጣ የለም። አንዱ የአፄ ኃይለ ሥላሴ የታወቀ ከዛም በፊት የነበሩት በሙሉ ከ2 ከ3 ከ4 እንደዚህ የመጡ ናቸው እና ነገስታቱ በመጡ ቁጥር ራሳቸውን ልክ እንደ አንድ ብሔር ራሳቸውን አድርገው የማየት አዝማሚያ በኢትዮጵያ ውስጥ አልነበረም። ያ ማለት ግን የብሔር ጥያቄ በኢትዮጵያ ውስጥ የለም ማለት አይደለም። እንደዛ ነው የነበረው። ግን አንደርስታንድ ማያደርጉትም ነበር። አሁን አፄ ኃይለ ሥላሴን ሄደ የብሔር ጥያቄ የመሬት ላራሹን ይረዱት ነበር በጣም የመልካም ምንድነው ይሄ ዲሞክራሲ ጥያቄን ይገነዘባሉ። የብሔር ጥያቄ የሚለውን ግን በቅጡ አልተገነዘቡትም ነበር። እሳቸው ብዙ ስለሆኑ ራሳቸው አይገነዘቡት ነበር አሉ። ደርግ ሲመጣ እንግዲህ ግን የምናውቀው ምን አደረገ? ተቋም ነገር ፈጠረ። የህገ መንግስት ማሻሻያ ተቋም ነው፣ የብሔሮች ኢንስቲትዩት የሚባል። ከዛ ኢትዮጵያ ትቅደም ነው ትምህርቱ። ሶሻሊዝምን ሲከተል ደግሞ ሶሻሊዝም ዓለም አቀፋዊነት ነው እንደምታውቀው እና ሰዎች ራሳቸውን በብሔር የጋለ ችግር ውስጥ ሳያስገቡ ቆዩ። ህወሓት ሲመጣ ተመልከተው የሆነው እንግዲህ ህወሓት ሲመጣ ጨዋታውን በሙሉ ፉክክሩን በብሔር ላይ አደረገው። በብሔር ላይ አደረገው። ስፖርት በብሔር ላይ ነው፣ የኢኮኖሚ ፉክክር በብሔር ላይ ነው፣ ትምህርት ሳይቀር በብሔር ላይ ሆነ እና በብሔር ላይ የተገነባች ኢትዮጵያ ስትመጣ አሁን የብሔር ጥያቄ ተጋግሎ የተፈጠረው በህወሓት ዘመን ሆኖ ነው የተገኘው መሰለኝ። በህወሓት ጊዜ የብሔር ጥያቄ እንደውም ዝም ብሎ የባህልና የቋንቋ ጥያቄ ብቻ አይደለም የሆነው፣ የህልውና ጥያቄ ሆኖ ተነሳ። አሁን አማራ እንደ አማራ የህልውና ጥያቄ ያለብኝ ነው፣ እንደ ብሔር የህልውና ጥያቄ ያለብኝ ነው። ትግራይ እንደ ትግራይ የህልውና ጥያቄ ያለብኝ ነው የሚል፣ ኦሮሞ እንደ ኦሮሞ የህልውና ጥያቄ ያለብኝ ነው። የብሔር ጥያቄ ዛሬ ነው የተነሳው። ዛሬ የብሔር ጥያቄ ዝም ብሎ ከባህል ከቋንቋም አልፎ ወደ ህልውና ጥያቄ አድጎ ባለበት ሰዓት ውስጥ የኢትዮጵያ ብሔሮች ተሰብስበው ኢትዮጵያ እያደገች ነው እየተመነደገች ነው በአብይ ቋንቋ ማለት ብለው ሊጨፍሩ የሚችሉበት ሁኔታ ላይ አይደለም ያለ ነው ማለት ተወሳስቧል። ይሄ የብሔር ጥያቄ መነሻው የባህል የእኩልነት የኢኮኖሚም ጥያቄ ይኖረዋል። የቡድን ጥያቄ የትም ዓለም ነው ያለው። የብሔር ጥያቄ የለም ማለት አይቻልም። የቡድን ጥያቄ የትም ዓለም ነው ያለው። ያንን ጥያቄ በአግባቡ መመለስ ሳንችል ቀርተን የህልውና ጥያቄ ሆኖ አድጎ ሳለ በዚህ ሰዓትና አብይ አህመድ ድግስ ደግሰው ልክ ብሔሮች ጥያቄያቸው ተመልሶ ዘና የሚሉ በዓል ቀን ቀድሰው የሚደንሱ አድርገው የማቅረቡ ነገር ይሄ እያንዳንዳችን ኢትዮጵያውያን በእውነት ለውጣችንን መከታተል ማየት ያለብን ይመስለኛልና በዚህ በዓል ላይ ደግሞ ሰውዬዎችን ስብሰባ አድርጎ እንግዲህ ሲሳደብ ነው ያለው። አጠቃላይ ግን እንደ ሀገር መሳይኔ የተማርኩት ነገር የብሔር ጥያቄ ወደ ህልውና ጥያቄ አድጎ ተወሳስቦ ነው ያለው። በጣም ከባድ ጊዜ ላይ ነው ያለነው መሳይ። እንግዲህ እንግዲህ ይሄንን የብሔር ብሔረሰቦችን በዓል ለምን መከበር እንደጀመረ ወደ ኋላ አይደም ብዙ ነገር ብናስብ ህወሓት ኢህአዴግ ያንን ቀን ማክበር የጀመረበት ጊዜ 1997 ምርጫ ሲደቆስ በየቦታው ድምጽ ሲያጣ በአዲስ አበባ በዝረራ ሲሸነፍ እንዲሁም በሌሎች በበርካታ አካባቢዎች በድምጽ ዜሮ ያገኘባቸውን አካባቢዎች ሲያይደንግጦ እንዲህ አይነቱን ክብረ በዓል እንዲህ አይነት ድግሶችን ያበዛበት አጋጣሚ ነው። የብሔር ብሔረሰቦች ቀን ህገ መንግስቱ የጸደቀበት ነው። ዳራ 29ና ታሳቢ አድርጎ በዛን ጊዜ ጀምሮ እንዲከበር የተደረገበት ሁኔታ ነው የተፈጠረው። ለማንኛውም ስለሱ ክብረ በዓል ብዙ ጊዜ ብዙ ብለናል። ይሄ ምንም የኢትዮጵያን ብሔር ብሔረሰቦች መብት የሚያከብር ስርዓት አይደለም ያለው። ኢትዮጵያ ውስጥ እኮ ቀደም ሲል ያልከው ነው በነገስታቱም ዘመን በኮሎኔል መንግስቱም ዘመን ማንንም ሰው በብሔሩ ምክንያት ስልጣን የሚያጣበት ስልጣን የሚያገኝበት አይደለም። የፖለቲካ ልዩነት ካለ የሮይት ዓለም ልዩነት ካለ በዛ እየተፈረሽክ ነው የምትገደለው ስልጣን የምታጣው። ከዛ ባለፈ ደምና አጥንት ተቆጥሮ ስልጣን የምታጣበትና የምታገኝበት ዘመን አልነበረም። ኢህአዴግ መጣው። አብይ አህመድ ደግሞ የህልውናው መሰረት አደረገው። የብሔር ብሔረሰቦችን ጉዳይ ደመቅ አድርጎ ነው እያከበረ ያለው። ስለዚህ ይሄ ትርጉም አለው የለውም? የኢትዮጵያ ህዝብ 365 ቀን አንድ ላይ የሚኖር ህዝብ ነው። አንድ ቀን ጠብቆ ምንድነው የብሔረሰቦች ገና ነው የሚሉት የዛን ጊዜ ብቻ አንዳንድ ጊዜ ጎጂ ባህልን ጭምር እንደመወገድ ያለባቸውን ነገር ሁሉ ይዘው እንዲቀጥሉ ነው የሚፈልገው። ለቱሪዝም ገጽታ ግንባታ ያያሉ ቱሪዝም ያመጣሉ እየተባለ ኢትዮጵያውያን ከነ አጉል ልማዳቸው ከነ አጉል የባህል ድርጊታቸው ያንን በማስተማርና በስልጣኔ ከዛ እንዲወጡ ማድረግ ሲገባ ልክ እንደ ቅርስ እሱን እየጠበቁ የሰው ልጅ የሚጎዳ ጭምር እንደ ባል እየተቆጠረ የዘለቀበት ሁኔታ ነው ያለው። ይሄን ደግሞ እንደ ህብራዊ ቀለም
የብሔር ብሔረሰቦች መብት እየተደረገ ከኢኮኖሚው ተገፍትረዋል፣ ከትምህርቱ ተገፍትረዋል። በአመት አንዴ ጠብቀው ግን እንዲደንሱ ብቻ ነው የተፈቀደላቸው። ያ ነው መብት ለአብይ አህመድ ለዋትም ዘመን በአመት ሁሉንም ቀን መብቱ ሊከበር ይገባል። በቴሌቪዥን ሲደንሱ ይታያሉ። በቃ አለቀ። ከዛ በኋላ ብሔር ብሔረሰቦች የት እንዳሉ ምን እንደሚበሉ ምን እንደሚጠጡ ምን ላይ እንዳሉ እንኳን የሚያስታውሳቸው የለም። የዚህ ሆሳዕናን ክብረ በዓል የዘንድሮን ደግሞ ትንሽ እንደው በተለየ ሁኔታ እንድናየው ያደረገን ለክብረ በዓሉ ተብሎ የመንግስት ሰራተኞች ደሞዝ እንዳይከፈል ተደርጓል። ካቢኔው ተሰብስቦ በእንደሻው ማን ነው የሚባለው የክልሉ ፕሬዝዳንት ማዕከላዊ ኢትዮጵያ ክልል ፕሬዝዳንት በካቢኔ ነው ያስወሰነው። ከማን እናንሳለን? ይህንን በዓል ደመቅ አድርገን ማክበር አለብን። ስለዚህ መስዋዕት አድርጉ ደሞዛችሁን ተብለው የሰራተኞች ደሞዝ መስዋዕትነት ተከፍሎበት የተከበረ በዓል ነው። አሁን ለአንድ ቀን እንዲህ አይነት ቸበርቻቻ የደቡብ ማዕከላዊ ኢትዮጵያ የመንግስት ሰራተኞች መስዋዕትነት ከፍለዋል። እንዴት አሳፋሪ ውሳኔ ወስነው ይሄን በዓል እንዳከበሩ እንግዲህ በደንብ ታሪኩ ይወጣል። ሰዎች ከዛ አካባቢ ያሉት በሁኔታው በጣም ተደናግጠው ነው ስልክ ደውለው መረጃ ልከውልን ለህዝብ እንድናሳውቅ የጠየቁን። ስለዚህ በዓሉ በሌላው መስዋዕትነት የተከበረ ነው። የአንድ ወር የሁለት ወር ደሞዛቸውን አተው ነው የመንግስት ሰራተኞች ለአንድ ቀን ድግስ ለአንድ ቀን ቸበርቻቻ ዳንስና ጭፈራ የዋለው። ለማንኛውም የብሔር ብሔረሰቦች ቀን ትርጉም ያለው አይደለም። አብይ አህመድ በዚህ ቀን ላይ ተገኝቶ የተናገረውም አዲስ ነገር የለም። አንዳንድ ጊዜ ቅኔ ሲያልቅብ ቀረርቶ ትጨምርበታል። ቅኔው አለቀበት። እንደው ነፍስ ያለው ንግግር መናገር በፊትም አይችልም። ቁም ነገር ያለው ንግግር የኢትዮጵያን ህዝብ ኑሮ የሚገልጽ ንግግር ተናግሮም አያውቅም። የመሸነፍ የፍርሃት ድባብ ባለበት ሁኔታ ነው ሲናገር የነበረውና እጅግ አሰልቺ ትርጉም የሌለው ዲስኩር ነው ያሰማው ማለት ይቻላል። ገለታው ምንም ጥያቄ የለውም መሳይ። ማንም ሰው ዝም ብሎ አዳምጦ የሚገመግመው ነው። ሰውየው ብዙ ሰልችቶታል ህዝቡ። እንደው ብዙ ሰው አያዳምጥም እሱን የሚከታተል ሰው። አሁን እኛ ይሄንን እንደው ስላስተላለፍንለት ካልሆነ በስተቀር በጣም ብዙ ሰው የኢትዮጵያን ቴሌቪዥን አይከታተልም መሳይ። የእሱን ንግግር በተለይ ይዘጋሉ። ብዙ ሰው ነግሮኛል። ብዙ ሰው ታዘባለሁ ይሄንን እና በጣም ያሳዝናል በእውነት። እንግዲህ አንድ ርዕሰ መንግስት የሚባል ሰው እየገባ እንደዚህ በየጊዜው በየብሔራዊ መግባባት ላይ በለው የብሔር ብሔረሰቦች ቀን በለው በድግስ ላይ በለው ሰዎች የሚሰብራቸው ሰዎች አሉ። አስቦ ተዘጋጅቶም ነው። አንዳንዱን ደግሞ እዛው ስሜቱ መቆጣጠር እያቃተው የሚጥላቸው ስድቦች ለብሔራዊ መግባባት የማይሆኑ የኢትዮጵያ ብሔር ብሔረሰቦች እንግዲህ ሲባል ተቻችሎ መኖር ነው አይደለም፣ ተፈቃቅሮ መኖር ነው። ያንን ሁሉ እሴታችንን ሁሉ የሰበረ ነገር ወርውሮ ሄዶ ብዙ ቃሰብሮ ነው የሚሄደው ሰውየው በአጠቃላይ። ግን አባብ ኦል ከሁሉ በላይ ግን ያልከው አንድ ትልቅ ነገር አለ መሳይ። አሁን ታንዛኒያ ውስጥ አሉ ብሔረሰቦች ዩቲዩብ ውስጥ አንዳንድ ጊዜ ስትገባ ቲክቶክ ቪዲዮ እየሰሩባቸው ዘላን ናቸው። እንደውም አንዱን ስሙን ሁሉ ይዤዋለሁ፣ ጫባ ይባላል። በቀራቁት ነው ማለት ይችላል። ምንድነው የዞሩ እንስሳት እየገደሉ እያደኑ የሚኖሩ ናቸው ታንዛኒያ ውስጥ ተረስተው ማለት ነው። የተረሳ ነገድ አለ፣ የተረሳ ብሔር አለ እዛ ውስጥ። ኢትዮጵያ ውስጥ እንደዚህ ነው። ቅድም ያነሳ የተረሱ ራቁታቸው ነው። ኑሮ በጣም የከበዳቸው አሰራሩን ሁሉ አሳይተን እንዴት ምግብ እንደሚዘጋጅ በቀላሉ ያን ያህል ሳይደክሙ ያን ያህል ሳያድኑ ባለፈው ያነሳነው ነው። የሀገሪቱ ከፍተኛው ፐርሰንት ዘላን ነው ኢትዮጵያ ውስጥ። ያን ያህል መሬት እየነዱ በየቀኑ ውሃ ፍለጋ ከአንዱ ቦታ ወደ አንዱ ቦታ የሚዘሩትን የማሳረፍ ስራ ይሄ ስራ ምንም አልተሰራም ኢትዮጵያ ውስጥ። አሁን እነሱን ሰብስበን መልሰን ኑደንሱ የብሔር ብሔረሰቦች ቀን ተከብሯል ማለት ምን ትርጉም አለው? ንጹህ ውሃ ሳናጠጣቸው ይህ ትልቅ በደል ነው ኢትዮጵያ ውስጥ በእውነት። እኩልነት ኢትዮጵያ ወደፊት ራዕይ የምታይ ሲሆን ይህንን ልዩነት ማስተካከል አለ። ይህን የሰፋ ኢኒኳሊቲ ወይም ልዩነት እያስተካከለች መሄድ አለባት። የአሜሪካ እኮ ውበት እኮ ተመልከት። እነዛ መጀመሪያ የመጡት ትሬድ ኢንዲያንስ የሚባሉት እነሱን በማስተካከል አቦርጂኒዝ የሚባሉት አውስትራሊያ ውስጥ እነሱን በማስተካከል አሁን ዛሬ መለየት አይቻልም። እንደዚህ አይነት እኩልነትን ማምጣት በህብረታችን መካከል ላይ መስራት ነው እንጂ አመት እየጠበቁ ይችን የፖለቲካ መጫወቻ ማድረግ
ዋጋ የለውም። የብሔር ጥያቄ ኢትዮጵያ ውስጥ የለም የሚሉ ፖለቲከኞች አንቀበልም። እኔ አልቀበልም። መሳይ ይሄ ስህተት ነው በጣም። የቡድን ጥያቄ ማለት እኮ ነው፣ ግሩፕ ራይት ማለት ነው። የትም ዓለም ነው ያለው። ያው አሜሪካ ውስጥ አለ አይደለም፣ የጥቁር ጉዳይ አለ፣ የነጭ ጉዳይ አለ፣ የስፓኒሽ አለ፣ የሴት ጉዳይ አለ፣ የወንድ ጉዳይ አለ፣ የሃይማኖት ጉዳይ አለና ግሩፕ ራይት ፖለቲከኛ ጥብቆ የሚይዘው ነገር መሆን አለበት ያንን እኩልነት ለማምጣት። ኢትዮጵያ ውስጥ ያንን አይደለም የካድ ነው። ግን ይሄ የቡድን መብት ግን ራሱን ደግሞ በተለይ በብሔር እያደራጀ መጥቶ የፉክክር ፖለቲካ ውስጥ ከገባን የፉክክር ቤት ምንድነው በሩ ሳይዘጋ ያድራል ይላል የሀገራችን ሰው። ሀገሩ ክፍት ነው የሚሆነው ማለት አሁን ድንበር እኮ ባዶ ነው ያለው። በብሔሮች መካከል የድንበር ግጭት አለ፣ ግን የፉክክር ቤት ሳይዘጋ ያድራል አይደል የሚሉት መሳይ። በሱዳን ክፍት ነው፣ በዛ ክፍት ነው፣ በቃ ቤቱ ክፍት ነው። ይሄን ማስተካከል ይኖርብናል እንደ ሀገር ማለት ነው። ስለዚህ ይሄ ጉዳይ ሪቫይዝ መደረግ አለበት። አሁን ያልነው ነው የብሔር ጥያቄ ዛሬ ነው፣ በህወሓት ጊዜ ነው በጣም ይሄ ብሔር ጥያቄ ተነሳ። ያንን የምናስተካክልበት ዘመን ሊመጣ ይገባል። እንደዚህ መጫወቻ እያደረጉ በተለይ ያነሳው ደግሞ አሁን የመንግስት ሰራተኞችን እስቲ ተመልከቱ። በዚህ ችግር ውስጥ በዚህ መከራ ውስጥ የማይሆን ድግስ አስደግሰው ይጫወቱበታል። ይሄንን ዳ ህዝብ እንደው ያሳዝናል እኮ ያሳዝናል የሀገራችን ነገር በእውነት ነው። ገልታው እንግዲህ ያው ህወሓት ነው የብሔር ፖለቲካ አባቱ። ልጆቹ አብይ አህመድ አጠናክረው ቀጠሉበት እንጂ ህወሓት ነው በዚህ ኢትዮጵያ ላይ እንዲህ አይነቱን መርዝ ተክሎ መጨረሻ ላይ ራሱንም እንደዚህ ለመበታተን ያበቃውና ራሱንም አላዳነበትም። አፋፍቶት መጨረሻ ላይ ራሱን ውጦት መግቢያ መውጫ ያሳጣውና በኢትዮጵያ ፖለቲካ ውስጥ እንደዛ እንዳልገነነ ዛሬ ጥጉን ይዞ ስለ ራሱ ስለ ግለሰቦች ህልውና ህይወታችን ይቀጥላል አይቀጥልም፣ ሀብታችን እንደው ይድናል አይደንም፣ ስልጣናችን ይተርፋል አይተርፍም ወደሚል በጣም የተገደበ ጥያቄ ውስጥ እንዲገቡ ያደረጋቸው በገዛ እጃቸው ነው። እና አብይ አህመድ ህወሓት የጀመረውን የብሔር ፖለቲካ እነሱ በሉጋም ነው በሪያዙት ህወሓቶች። ምክንያቱም መልሶ እንደሚወጣቸው ስለተረዱ ቀስ በቀስ ይዘው ነው እንደው በደንብ ተለጥጦ እንዳይደባቸው እየተጠነቀቁ እየፈሩ እየተቡ ነበረ የብሔር ፖለቲካን ሲያራምዱ የነበረው። አብይ አህመድ መረን ለቀቀው፣ ሜዳ ላይ በተነው። ዛሬ መሰብሰብ ከማይቻልበት ሁኔታ ላይ ደርሰናል። ይሄ የብሔር ፖለቲካ ብሎ የሚባል ነገር ከጽንሰ ሐሳብም ደረጃ እንደሌለ ነው በጉዳዩ ላይ ብዙ ያነበቡ ሰዎች የሚገልጹት። የብሔር ፖለቲካ የሚባል የለም፣ የደካሞች ፖለቲካ ነው። ራሳቸውን በዛ በፖለቲካ ብሔር ፖለቲካ ውስጥ ሸጉጠው ስልጣንና ጥቅም የፈለጉ ሰዎች መሰባሰቢያ ምሽግ ነው የብሔር ፖለቲካ። እና አብይ እንደዛ ነው ያደረጉት። መቼም አይለቁትም እንጂ የትኛው ዕውቀታቸው አሁን አብይ አህመድ በምን ዕውቀቱ ነው ከ7ኛ ክፍል ወደ የትኛው የትምህርት ደረጃ እንኳን እንደገባ የሚያሳይ የትምህርት ማስረጃ ማያቀርብ ሰው በእውቀት ቦታ አላለፈ፣ በዩኒቨርሲቲ በኮሌጅ አላለፈ፣ እንዲሁ በሸመታ በሚገኝና በተለያዩ መልኩ የተገኙ ዲግሪዎችን ሰብስቦ ዕውቀት ያለው ይመስላል። ግን አይደለም። በዛ መልኩ የተገኘ ስልጣን አይደለም። በፉክክር በውድድር በዲሞክራሲያዊ መንገድ የተገኘ ስልጣን አይደለም። አብይ አህመድ መቼም ሊለቅ እንደማይችል እናቴ 7ኛው ንጉስ ትሆናለህ ብላኝ ነግራኛለች ካለ ወዲህ ስልጣን ሊለቅ የሚችለውም ከፈጣሪ በሚመጣ ትእዛዝ እንጂ በትግል እንዳይሆነ እየነገረን ያለው። ለማንኛውም ገለታው ይሄ የብሔር ፖለቲካ ለኢትዮጵያ ጠንቅ ነው፣ ግን ደግሞ እያረጀ ነው። ዘመኑ እያበቃ ነው፣ እየተዳከመ ነው። ኢትዮጵያዊነት ከምንም በላይ እያንሰራራ አፈር ልሶ እየተነሳ ነው። ህወሓትና ኦህዴድ ብልጽግና ደቁ ሰው ያዳከሙት ያለው ኢትዮጵያዊነት አሁን የማንሰራራት ዘመን ላይ ይገኛል። የብሔር ፖለቲካ ደግሞ ወደ መቃብር ጉዞውን እያደረገ ነው ያለው። በዚህ ተስፋ እናደርጋለን። እና አብይ እስከቻሉት ጊዜ ድረስ መሳሪያው ወታደሩ ስልጣናቸውን እስከ